ዛሬ ስድስተኛው የፓርላማ ዘመን የአምስተኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ ያየሁ ድምጼን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሐሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎች የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ። በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም
የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የሥራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ የዕለት ደራሽ እርዳታ ያጡ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP ፋኦ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልከሩ ድርጅቶች ጋር በተያያዘ የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንፃር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ህይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሐሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬን በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1.
እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። ሁለት ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ።